ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ህዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ያሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚገኙ የነጎድጓዱ ክፍለ ጦር ያደረገው ዝግጅት የአሸናፊነት ተሐድሶ የነጎድጓድ ክፍለ ጦር ለላቀ ዝግጁነትም ተሰናድቷልናል። የምኒልክ እዝ አርበኞች በጋሸና ግንባር በፈጸሙት መብረቃዊ የደፈጣና የቆረጣ እርምጃ 19 አገዛዙ ወታደሮች እንደመሰው ድል መቀዳጀታቸውንም ታውቋል። በሰሜን ወሎ ዞን በራያ ቆቦ ወረዳ ልዩ ስሙ ሮቤት 01 ቀበሌ 49ኛ ክፍለ ጦር ቃኝ ጠላት ላይ ከባድ ጥቃት በመፈጸምና አመራሩን ከነ ፓትሮሉ በመማረክ ታላቅ ጀብድም ፈጽመው ድልም ተቀዳጅተዋል። በየትኛውም ቦታና ሰዓት የማጥቃት እምቅ አቅምና ችሎታን እያሳየ ያለው የአማራ ፋኖ በወሬሉ ግንባር የጥላትን አስተላለፊ ያሽመደመደ መብረቃዊ እርምጃ በመውሰድ ድልን ተቀዳጅቷል። ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ከደማቁ ምርቃት ማግስት ባንዳና አጎብዳጅ ላይ የማያዳግም እርምጃ በመውሰድ ድል ተቀዳጀ። በመጨረሻም ከምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ የተሰጠ መግለጫ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ያሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚገኙ የነጎድጓዱ ክፍለ ጦር ያደረገው ዝግጅት የአሸናፊነት ተሐድሶ የነጎድጓድ ክፍለ ጦር ለላቀ ዝግጁነትም ተሰናድቷልናል። በሸዋ ጠቅላይ ግዛት ያሳምነው እዝ ስር የሚገኙ አጼ ዘርዓ ያዕቆብ ኮር ኩራት የሆነው ነጎድጓድ ክፍለ ጦር ያለፈባቸውን አስቸጋሪ ፈተናዎችና መከራዎች በጽናት ማለፍ አዲስ የታሪክ ምዕራፍም ከፍቷል። ክፍለ ጦሩ ባደረገው መጠነ ሰፊ ልዩ ተሐድሶ የነበረበትን ፈተና ወደ ጥንካሬ ውጣ ውረዱን ደግሞ ወደ ልምድ በመለወጥ ሙሉ በሙሉ ወደ ቀድሞ ግርማ ሞገሱም ተመልሰዋል። የአባልነቱን የውጊያ ስነ ልቦና የአካል ብቃትና የታክቲክ ክህሎትን ከፍ የሚያደርግም ጥልቅ ስልጠናም ተጠናቋል። ክፍለ ጦሩ በፈተናዎቹ ውስጥ አልፎ የገነባው የውስጥ አንድነትና ዓላማም የመታመን እሴት ይበልጥ ጎልብቷል። በአሁኑ ወቅት ክፍለ ጦሩ በማንኛውም ሰዓትና በማንኛውም ግንባር የሚሰጠውን ድርጅታዊ ግዳጅም በብቃት ለመወጣትም የሚያስችል ሙሉ ቁመናም ላይ ይገኛል። የነጎድጓድ ክፍለ ጦር ዳግም መደራጀት ለጠላት መርዶ፣ ለህዝብ ደግሞ የሰላም ዋስትና። ዛሬም እንደትናንቱ በስሙ እንደሚነገረው ነጎድጓድ ለህዝቡ ክብርና ለህዝብ ደህንነትም ዋስትናና ምሰሶም ሆኖም ቆሟል። ክብር ለትግሉ ሰማዕታት። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ። የምኒልክ እዝ አርበኞች በጋሸና ግንባር በፈጸሙት መብረቃዊ የደፈጣና የቆረጣ እርምጃ 19 አገዛዙ ወታደሮች እንደመሰው ድል መቀዳጀታቸውንም ታውቋል። በ16 ባስ በ6 ፓትሮልና በ5 ኦራል መኪናዎች ተጭኖ ወደ ላሊበላና ሰቆጣ ለማለፍ የሞከረው የጥላት ስብስብ በጀግናው ፋኖ ስልታዊ ጥቃት መፈናፈኛ ጥቶ እንዲሽመደመደም ተደርጓል። ይህ የድል የፋኖ የመረጃ ጥራትና ጥላትን ለማንኛውም ቦታ የመቅጣት ብቃትም ዳግም ያረጋገጠም ነው ተብሏል። በሰሜን ወሎ ዞን በራያ ቆቦ ወረዳ ልዩ ስሙ ሮቤት 01 ቀበሌ 49ኛ ክፍለ ጦር ቃኝ ጠላት ላይ ከባድ ጥቃት በመፈጸምና አመራሩን ከነ ፓትሮሉ በመማረክ
ታላቅ ጀብድም ፈጽመው ድልም ተቀዳጅተዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ምስራቅ አማራ የ102ኛ ኮር አካል የሆነው የ49ኛ ክፍለ ጦር ቃኝ በሮቤት ከተማ በቅርብ ርቀት ከቀኑ 11 ሰዓት መሃል አስፓልት ላይ በወሰደው መብረቃዊ ጥቃት አንድ የብልጽግና ሆዳደር የፋይናንስ ኃላፊ እንዲሁም አንድ የመኪና ሹፌሩም ጨምሮ ተማርከዋል። የ49ኛ ክፍለ ጦር ቃኝ አናብስቶችም በወሰዱት ድንገተኛ ጥቃት በቁጥጥር ስር የዋለውን የጥላት ላንድ ክሮዘር መኪና ሙሉ በሙሉ በማቃጠል ከጥቅሙ ውጭም አድርገውታል። የአብይ አህመድ አምባገነኑ አገዛዝ የአማራ ፋኖ አጥፍቻለሁ በማለት የተሳሳተ ውጅን በአማራ ህዝብ ላይ በመንፋት በምርጫ ለማካሄድ የተለያዩ እንቅስቃሴዎችም ላይ ቢሆንም የህዝብ ልጅ ፋኖ በተግባር እያንበረከከውም ይገኛል። በመጨረሻም የብልጽግና እብሪተኛና የፋሽስቱ አገዛዝ ላይ የአማራ ህዝብ የነጻነት፣ የእኩልነት፣ የፍትሃዊነትና የህገ መንግስት ጥያቄ ቢወርድና በቁመቱ ልክ የፖለቲካ ውክልና እስኪመለስ ድረስ የተጠናከረ የደፈጣና የፊት ለፊት ውጊያዎችንም እንደሚያደርጉ የ49ኛ ክፍለ ጦር ዋና ወታደራዊ አዛዥና ዘመቻ መሪም ገልጸዋል። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የ102ኛ ኮር ህዝብ ግንኙነት ክፍል ነው። በየትኛውም ቦታና ሰዓት የማጥቃት እምቅ አቅምና ችሎታን እያሳየ ያለው የአማራ ፋኖ በወሬሉ ግንባር የጥላትን አሰላለፊ ያሽመደመደ መብረቃዊ እርምጃ በመውሰድ ድልን ተቀዳጅቷል። የምኒልክ ዕዝ አርበኞች ወሬሉ ግንባር በታዳጊዋ ቆልቤ ከተማ በፈጸሙት ልዩ የሰርጂካል ኦፕሬሽን ለሽራፊ ሳንቲም ሲሉ የገዛ ወገኖቻቸው ላይ ግፍና መከራ ሲፈጽሙ የነበሩ ያገዛዙ ተላላኪዎችም አከርካሪ በመስበር በትንትናቸውን አወጥተዋል። ይህ መብረቃዊ ጥቃት የብልጽግና ኃይል በመጨረሻው መሞትና መማረክ መሆኑን በግልጽ ያመላከተ ሲሆን አገዛዙን እድሜ ለማራዘም በሚዳክሩ ባንዳዎች ላይ ቀኑ በይፋ እንደጨለመባቸውም ያረጋገጠም ተጋድሎ ነው ተብሏል። የኦህዴድ ብልጽግና ምርጫ አስፈጻሚዎች ዕዙ 23 ታጅቦ መነሻውን ከመሐላ ሳይንት ወረዳ በማድረግ ሲንቀሳቀስ በነበረ የብልጽግና መከላከያ ሰራዊት ላይ በተፈጸመ የቆረጣና የደፈጣ ማጥቃት የጥላትን ኃይል ከባድ የሆነ የሰብአዊና የቁሳዊ ኪሳራም መከናነቡንም ታውቋል። ይህ እርምጃ አገዛዙ የፈለገውን ያህል ቢታጠቅም በፋኖ ክንድ ከመፍረክረክና ከመደምሰምስ እንዲሁም ከመማረክ እንደማያመልጥም በተግባር ያረጋገጠ ነው። ከወንጀለኛው የብልጽግና ቡድን ፍርፋሪ ለመልቀም አፋሽ አጎንባሽና አሸርጋጅ የሆኑ ባንዳዎች በአስቸኳይ ከዚህ ጸያፍ ድርጊታቸው ተቆጥበው ከህዝብ ጎን ካልቆሙ ድረስ መጨረሻቸው የውሻ ሞት መሆኑንም ያሳየ እርምጃም ነው የተወሰደው ተብሏል። ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ከደማቁ ምርቃት ማግስት ባንዳና አጎብዳጅ ላይ የማያዳግም እርምጃ በመውሰድ ድል ተቀዳጀ። ሚያዝያ 30 2018 ዓ.ም በዕለተ አርብ ከመሃል ሳይንት ወረዳ ደንሳ ከተማ የኦህዴድ ብልጽግና አመራሮችና የምርጫ አስፈጻሚዎች በዙ 23 ታጅበው ወደ ባህር ዳር በመሄድ ላይ ያሉ ተንታጎቹ የአትሮንስ ሻለቃ ቃኞች ወርቅ ማውጫ ከተማ ዳርቻ ላይ ድባቅ መተዋቸዋል። ጭፍጫፊውና ወንጀለኛ ቡድን ኦህዴድ ብልጽግና አይኑን በጨው አጥቦ የመኖር ሰብአዊ መብቱን የነፈገውን የአማራን ህዝብ በአፈሙዝ እያስፈራራ ምርጫን ተግባራዊ ለማድረግ እየተጋጋጠ ይገኛል። የአማራ ህዝብ በመድፍና በድሮን በመጨፍጨፍና በሰማይ ለምድር የከበደ ግፍና ሰቆቃ እየፈጸመ ስለ ምርጫ ማሰቡና ለተግባራዊነቱም እንቅስቃሴ ማድረጉ ኦህዴድ ብልጽግና የነውረኞች ቁንጮ መሆኑንም ያሳያል። በደፈጣ ጥቃቱ የባሻሻው ወፈፌ አብይ አህመድ ስልጣን ጠባቂዎች ሁለቱ ተቀንድሸው ወደ ከርሰ መቃብር ሲወርዱ 9 በላይ ቁስለኞች ሆነው ከቁስለኞቹ መካከል በሆዱ ዳዴ የሚል የባንዳ ስነ ልቦና የተጣባው ካድሬ መኖሩንም ታውቋል። ለኦህዴድ ብልጽግና ወንጀለኛ ቡድን ፋሻ ጉራሽ አጎብዳጅና አሸርጋጅ ሆናችሁ ፍርፋሪ ተመጽዋጭ ባንዳዎች ከጸያፍ ድርጊታችሁ የማትታቀቡ ከሆነ መጨረሻችሁ የውሻ ሞት ነው የሚሆነው። መረጃውን ያደረሰን የምኒልክ ዕዝ ህዝብ ግንኙነት መምሪያ ነው። በመጨረሻም ከምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ የተሰጠ መግለጫ። በምርጫ ሰበብ ያለአግባብ የታፈኑ 7 የኮሌጃችን መምህራንና 28 የተቋማችን ተማሪዎች በምስራቅ ጎጃም ዞን ፖሊስ መምሪያ የደህንነት ሰዎች በትናንትናው ዕለት ከኮሌጁ ቅጥር ግቢ ውስጥ ተወስደዋል። የትምህርት ተቋማት ለማንኛውም የፖለቲካ እንቅስቃሴ ማስፈጸሚያነት እንደማይውሉ እየታወቀ ባለፉት 30 ቀናት ውስጥ በኮሌጁ ግቢ ተማሪዎችን፣ መምህራን እንዲሁም የአስተዳደር ሰራተኞችን በግዳጅ ከ5 እስከ 7 በሚደርስ የምርጫ ካርድ በተለያዩ ሰዎች ስም እንዲያወጡ በመገደዳቸው ተቋማችን ይህንን ተግባር እንዲቆምለት ለሚመለከተው አካላትም ማቅረባችን የሚታወስ ነው። በተደጋጋሚ በተጻፈልን ደብዳቤ መሰረት በኮሌጁ ውስጥም የምርጫ ካርድ የወሰዱና ያልወሰዱ መምህራንና ሰራተኞችና ተማሪዎች ለይተን ሪፖርት እንድናቀርብም በመጠየቃችን ሂደቱ ያልተገባና ህገወጥ በመሆኑ ተቋሙ በምርጫ ሂደቱ በቀጥታ እንዲሳተፍ የተደረገ መሆኑንም
ለሚመለከተው አካላትም ብናሳውቅም አጥቢያው ምላሽ በማጣታችንም ምርጫ ካርድ የወሰዱና ያልወሰዱ መምህራንና ሰራተኞችን ተማሪዎችን ለይተን በስም ዝርዝር ማሳወቃችንም የሚታወስ ነው። ይህ በእንዲህ እንዳለ ሚያዝያ 29 2018 ዓ.ም የብልጽግና ፓርቲ ደብረ ማርቆስ ከተማ በጠራው የምርጫ እንቅስቃሴ አልተሳተፋችሁም፣ የምርጫ ካርድም አላወጣችሁም የተባሉ 7 የኮሌጃችን መምህራንና 28 ተማሪዎቻችን በደህንነት ሰዎችም ታፍነዋል። በመሆኑም በተደጋጋሚ ኮሌጁን ለምርጫ ማስፈጸሚያነት ከመጠቀም ባለፈ መምህራን፣ የአስተዳደር ሰራተኞችና ተማሪዎች በመንግስት የጸጥታ ኃይሎችም ሲንገላቱም ቆይተዋል። የደብረ ማርቆስ ከተማ አስተዳደር ፖሊቴክኒክ ኮሌጅ ከተቋቋመበት ዓላማ ውጪ እንዲንቀሳቀስ መደረጉንም አጥብቀን እየተቃወምን በቁጥጥር ስር የዋሉ መምህራንና ተማሪዎቻችን እንዲለቀቁልን እንጠይቃለን። መላ ህዝባችንም ከተቋሙ ጎን እንዲቆምም ጥሪ እናቀርባለን። የደብረ ማርቆስ ፖሊቴክኒክ ኮሌጅ። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።